ባሳለፈው ሳምንት ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ከአሜሪካ ጋር የተለያየ መጠን ያለው የጤና ድጋፍ ስምምነት ተፈራርመዋል። ኢትዮጵያ ከአሜሪካ ጋር በፈረመችው በዚህ የጤና ዘርፍ ስምምነት ከ1 ቢሊዮን ዶላር በላይ ድጋፍ ማግኘቷም ተገልጿል። ሆኖም አሜሪካ በአፍሪካ ላይ የተከተለች ያለችው የአዲስ የጤና ፖሊሲ አነጋጋሪነቱ የቀጠለ ሲሆን አዎንታዊ ጎኖቹን የሚያነሱ ወገኖች እንዳሉ ሁሉ አሉታዊ ጎኖቹንም የሚያነሱ ወገኖች ይደመጣሉ። እኛም በቀጣዩ ዘገባችን በዚሁ አዲሱ የአሜሪካ የአፍሪካ የጤና ዲፕሎማሲ ላይ የተነሱ አዎንታዊና አሉታዊ ነጥቦችን የሚያስቃኝ ዘገባ ወደ እናንተ ለማድረስ ወደናል። ዘገባው የዘነበ ኃይሉ ነው። ሰላማዊት ሽፈራው ታቀርበዋለች። ባሳለፍነው ሳምንት የአሜሪካ መንግስት ከሚከተለው አዲስ ዓለም አቀፍ የጤና እርዳታ ፖሊሲ ጋር በተገናኘ አዲስ የጤና ዘርፍ ስምምነት ከአፍሪካ ሀገራት ጋር ተፈራርሟል። ይህ ስምምነትም የፕሬዝዳንት ትራምፕ አሜሪካ ትቅደም የሚለውን መርህ የተከተለ መሆኑ ሲነገር የአሁኗ አሜሪካ ፍላጎቶችና ጥቅሞችን ታሳቢ ያደረገ ስለመሆኑም ይነገራል። ይህም ፖሊሲ ለአፍሪካ ሀገራት የሚሰጠውን እርዳታ በመቀነስና በጋራ ጥቅሞች ላይ የተመሰረተ ድጋፍን መከተል ላይ የተመረኮዘ ስለመሆኑ የአሶሲኤትድ ፕሬስ ዘገባ ያመለክታል። በዚህ በመጀመሪያው ዙር የአሜሪካ አዲስ ዓለም አቀፍ የጤና ማዕቀፍ ስር ከዋሽንግተን ጋር ስምምነት የደረሱት ሶስቱ የአፍሪካ ሀገራት ኬንያ፣ ናይጄሪያና ሩዋንዳ ናቸው። አሜሪካ በመቀጠል ከኢትዮጵያ፣ ካሜሮን፣ ኢስዋቲኒ፣ ሌሶቶ፣ ላይቤሪያ፣ ሞዛምቢክ፣ ሴራሊዮን፣ ታንዛኒያና ቦትስዋና ጋር መሰሉን ስምምነት የተፈራረመችው በዚሁ ባሳለፍነው ሳምንት ነበር። ዋሽንግተን ከኢትዮጵያ ጋር የተፈራረመችው ይህ የጤና ዘርፍ ትብብር ስምምነት ከ1.6 ቢሊዮን ብር በላይ ሲሆን 1.16 ቢሊዮን ዶላሩን አሜሪካ ስትሸፍን ቀሪውን የኢትዮጵያ መንግስት እንደሚሸፍን የተነገረው። ታዲያ ይህ የአፍሪካ ሀገራት ከአሜሪካ ጋር እየፈጸሙ ያሉት የጤና ዘርፍ አዲስ ስምምነት መልካም ጎን አለው የሚሉ ወገኖች እንዳሉ ሁሉ አፍሪካውያን መጠንቀቅ ያለባቸው ነገሮች ስለመኖራቸው የሚሞግቱ ድምጾች በስፋት እየተሰሙ ይገኛሉ። ለመሆኑ አዲሱ የዋሽንግተን ቅድሚያ ለአሜሪካ የጤና ማዕቀፍ ለአፍሪካ ምን አይነት በረከቶች ሊኖሩት ይችላል የሚለውን በቀዳሚነት እንመልከት። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተሰኘው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲ ዋሽንግተን ከአፍሪካ ጋር ያላትን የጤና ዲፕሎማሲ መቀየሯን ያመላከተ ነው። አዲሱ የአሜሪካ የጤና ስትራቴጂ ለዋሽንግተን ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገና አጋር ሀገራትም የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ ነው። ይህን ተከትሎም ይህ አሜሪካ ትቅደም ዓለም አቀፍ የጤና ድጋፍ ስምምነት ሀገራት የራሳቸው አቅምን እንዲያጎለብቱ የሚያግዝና ከዓለም አቀፍ ድጋፍ ጋር አብረውት ከሚመጡ ብክነቶችና ርዕዮተ ዓለም የመከተል ግዴታ ለመዳን ይረዳቸዋል። ይህ አዲሱ የአሜሪካ የጤና ዲፕሎማሲ ዋሽንግተን ከዚህ ቀደም በአሜሪካ የተራድኦ ድርጅት በሆነው USAID በኩል ለአፍሪካ ስታደርስ የነበረውን ድጋፍ ሙሉ በሙሉ የሚያቆም ነው። ይህን አዲስ አሰራር ተከትሎ ከዚህ በፊት በUSAID በኩል የተፈጸሙ ስምምነቶች ካሉ የሚሰረዙ ሲሆን አሜሪካ ከሀገራት ጋር በቀጥታ በመደራደር እየሰጠች ያለችው የጤና ድጋፍ ሌላኛው ጥቅም የአፍሪካ ሀገራት የመረጃ አያያዝና ቁጥጥር ማሳደግ መቻሉ መሆኑም ይጠበቃል። ይህ በእንዲህ እንዳለ አሜሪካ ከአፍሪካ ጋር እየተከተለች ያለችው የጤና ዲፕሎማሲ ከጥቅሙ ይልቅ ጉዳቱ ያመዝናል ብለው የሚቃወሙ ወገኖች አልጠፉም። አሜሪካ ከአፍሪካ ጋር ያላትን የጤና ዘርፍ ዲፕሎማሲ መቀየሯን ለማጤን ሀገሪቱ መከተል የጀመረችው በተናጥል ከአፍሪካ ሀገራት ጋር እየተፈራረመች ያለችን ስምምነት ማጤን በቂ ነው። ዋሽንግተን እንደ ዓለም አቀፍ የጤና ድርጅት፣ የአፍሪካ ህብረት እንዲሁም የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ወይንም CDCን ከመደገፍ ይልቅ የአንድ ለአንድ ግንኙነቶች መምረጧ የራሱ ጉዳት ይኖረዋል። ይህ የፖሊሲ ለውጥ የአሜሪካ ከክትባት አምራቹ ድርጅት ጋቪ እንዲሁም አፍሪካን በጤናው ዘርፍ ብርቱ ድጋፍ ከሚያደርገው ከዓለም የጤና ድርጅት መውጣቷን ተከትሎ በመሆኑ ብዙም ላያስገርም ይችላል። እነዚህ ሁለት ተቋማት አፍሪካ ክትባትን ለማግኘት፣ የቴክኒክ ድጋፍ ለማግኘት፣ የጤና ተቋማትን ለማስተሳሰርና ሌሎች ዘርፈ ብዙ ጥቅሞች እጅጉን የምትፈልጋቸው ተቋማት ነበሩ። የኮቪድ-19 በሽታ በተከሰተበት ወቅት አፍሪካውያን ክትባት እንዲሁም የሕክምና ቁሳቁስና የተለያዩ ማሽኖችን ለማግኘት እጅጉን ተቸግረው እንደነበር ይታወሳል። በወቅቱ ሀገራት እነዚህን ቁልፍ የጤናው ዘርፍ ጥቅሞችን ለማግኘት ለየብቻ ሞክረው
አልተሳካላቸውም ነበር። ይህንን ተከትሎም የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ወይንም ሲዲሲ በፈረንጆቹ 2022 መላውን አፍሪካ መሸፈን የሚችል አዲስ የህብረተሰብ ጤና መዋቅር ወደ ስራ አስገብቷል። ለአብነትም አህጉር አቀፍ የኮሌራ ወረርሽኝ ቅድመ መከላከል ተከስቶ ሲገኝም ምላሽ መስጠት የሚችል ንቅናቄ ማስጀመሩ የሚጠቀስ ነው። ይህ ንቅናቄ ለአፍሪካ የኮሌራ በሽታን በተናጠል ሳይሆን በጋራ ለመከላከል ታስቦ ሲተገበር የነበረ ሲሆን እንቅስቃሴውም በዓለም የጤና ድርጅት እውቅናና ድጋፍ ያገኘ ስራ ነበር። ታዲያ አሜሪካ ትቅደም የሚለው የአሁኑ የአሜሪካ የጤና ስትራቴጂ ይህንን አፍሪካ ስትገነባ የቆየችውን በሽታን በተባበረ ክንድ የመከላከል አቅምን እንዳያፈርሰው የሚሰጉ ወገኖች አሉ። አሜሪካ አፍሪካን እንደ አህጉር ሳይሆን ከአንድ ሀገራት ጋር ጥምረት ለመፍጠር መሞከሯ 3 አብይ ችግሮችን በአፍሪካ ላይ ሊያመጣ እንደሚችል ነው የተመለከተው። በቀዳሚነት የሚጠቀሰው አፍሪካ ለዓመታት የደከመችባቸውን የጤና ተቋማትን ማግለሉ ነው። የትራምፕ አስተዳደር ለአፍሪካ የበሽታ መቆጣጠርና መከላከል ማዕከል ወይንም ሲዲሲ በዚህ ጉዳይ አለማማከሯ የተገለጸ ሲሆን ይህ ደግሞ ለአሜሪካ ትልቅ የዲፕሎማሲ ስህተት ተደርጎ ነው የተቆጠረው። ምክንያቱ ደግሞ የአፍሪካ ሲዲሲ አሜሪካ ከእያንዳንዱ ሀገር ጋር ያደረገችውን ስምምነት ሳይረዳ በአህጉሪቱ የሚከሰቱ በሽታዎችን መከላከል እንዲሁም ሲከሰትም ምላሽ መስጠት የሚያደርገውን እንቅስቃሴ የሚያስተጓጉል ነው። አፍሪካ የገነባቻቸው መሰሉ ተቋማት ትብብርና ግልጸኝነትን የሚሹ መሆኑን የሚገልጹት የዘርፉ ተንታኞች አሜሪካ በአፍሪካ ላይ እየተከተለች ያለችው የጤና ዲፕሎማሲ ጉዳቱ ያመዝናል ይላሉ። በሁለተኛ ደረጃ አዲሱ የአሜሪካ የጤና ስትራቴጂ ጉዳት ተደርጎ የሚነሳው ጉዳይ ከመረጃ አያያዝ መጋራት ጋር ይገናኛል። የትራምፕ አስተዳደር የጤና ስትራቴጂ በአፍሪካ የሚከሰቱ በሽታዎች ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅን ቅድሚያ ይሰጣል። ይህንን ለማድረግ ደግሞ አሜሪካ ስምምነት ከፈረመችባቸው ሀገራት ጋር ፈጣን የወረርሽኝ መረጃ የማግኘት በፍጥነት ሪፖርት የማግኘትና ውህደት እንድትፈጥር የሚያስገድድ ነው። ታዲያ እያንዳንዱ ሀገር መሰሉን የሁለትዮሽ አሰራር ከተከተለ አፍሪካ እንደ አህጉር የገነባችውን በሽታን በጋራ የመከላከልና የመቆጣጠር ስርዓት አደጋ ውስጥ ይወድቃል የሚል ስጋት አስከትሏል። ይህም አፍሪካ በተቀናጀ የበሽታና የወረርሽኝ ቅድመ ማስጠንቀቂያ ስርዓቷን ታጣለች እንደማለት ነው። በዚሁ የመረጃ ልውውጥ ጋር በተያያዘ አሜሪካ ሚስጥራዊነት ያላቸው ግላዊ የጤና መረጃዎችን በቀላሉ ማግኘት ያስችላታል የሚል ስጋት በብዙዎች ዘንድ እንዲያድር አድርጓል። በአፍሪካ ይህንን ስምምነት በመፈረም ቀዳሚዋ ሀገር የሆነችው ኬንያ በዚሁ ስጋት ምክንያት ስምምነቱ እስኪጣራ ድረስ እንዳይፈጸም እገዳ ተደርጎበትም ነበር። ምክንያቱ ደግሞ ኬንያውያን ስምምነቱ አሜሪካ እንደ HIV/ና ቲቪ ሕክምና ታሪክ የመሳሰሉ የግል የሕክምና መረጃዎችን እንድታገኝ ያደርጋታል የሚል ስጋት እንዳደረባቸው በማሳወቃቸው ነበር። በሶስተኛ ደረጃ አዲሱ የአሜሪካ የጤና ስትራቴጂ ጉዳት ተደርጎ የተቀመጠው ፖለቲካዊ እንደምታው ነው። የአፍሪካ ሀገራት ክትባት ለማግኘት ወረርሽኝን ለመከላከል እንዲሁም የጤና ፖሊሲን ለማሰናዳት እንደ ጋቪና የዓለም የጤና ድርጅትን ከመሳሰሉ ሀገራት ጋር በጋራ ነው የሚሰሩት። አሜሪካ ከነዚህ ድርጅቶችም ሆነ ከአፍሪካ ተቋማት ራሷን ማግለሏ በትብብር ሊመዘገቡ የሚችሉ ስኬቶች እንዳይመዘገቡ ሊያደርግ ይችላል የሚል ስጋት ፈጥሯል። ይህ የሁለትዮሽ አጋርነትን እንደ መቃወም አይቆጠርም የሚለው ሴንተር ፎር ግሎባል ዴቨሎፕመንት መሰል የሁለትዮሽ ግንኙነት የአፍሪካ የጤና ስርዓትና ተቋማት ሊደግፍ እንጂ ሊያፈርስ አይገባውም ሲል ይሞግታል። አሜሪካ ከሀገራት ጋር በተናጥል መስራቷን እንደማይቃወም የሚገልጸው ተቋሙ ዋሽንግተን ይህንን ስታደርግ ከሀገሪቱ ተቋማት ጋር መተባበርና ግልጽ የሆነ አሰራርን በመከተል ሊሆን ይገባል ብሏል። በሌላ በኩል ደግሞ የአሜሪካ የጤና ስትራቴጂ ድንበር ተሻጋሪ የሆኑ እንደ ኮቪድ-19፣ ኢቦላ፣ ኤምፖክስ ወይም የዝንጀሮ ፈንጣጣና HIV/ኤድስን ለመከላከል እንደማያግዝም ይነገራል። ምክንያቱ ደግሞ እንደ አህጉር ጠንካራ የበሽታ መከታተያ መቆጣጠር ና መከላከያ ስርዓት ማበጀት ካልተቻለ መሰሎቹ በሽታዎች በቀላሉ ወደ አሜሪካም ሆነ ወደ ሌሎች አህጉራት የመሻገር እድላቸው ሰፊ ነውና በመሆኑም የአፍሪካ ህብረትና የአፍሪካ ሲዲሲ ሊከሰት የሚችለውን ክፍተት ለመመከት እንዲሁም የአፍሪካን አቅም በመገንባት ከድጋፍ ጥገኝነት መላቀቅ የሚቻልባቸው መንገዶች ማፈላለግ አለባቸው ተብሏል። አሜሪካ ለአፍሪካ ሀገራት ስትሰጥ ከቆየችው የገንዘብ ድጋፍ አንጻር ሲታይ ደግሞ
አሁን ለአፍሪካ ሀገራት የሰጠችው የገንዘብ ድጋፍ ከባለፈው ዓመት ጋር ሲነጻጸር የ49% ቅናሽ እንዳለው አሶሲኤትድ ፕሬስ በዘገባው አንስቷል።